ፐርሰፕሽን ማለት ራስህን የምታይበት መንገድ ትቀይራለህ ምንም ነገር ሳይቀየር። how do you do that? Neo? Yes. The way you see yourself is everything. ሌላ ሰዎች ስላንተ ምን ያስባሉ ሳይሆን አንተ ስላንተ ምን ታስባለህ። የሆኑ ሰዎች የሆነ ነገር ሲደጋገሙልህ እውነት ይመስላል። የሆነ ሐሳብ ሲደጋገም እውነት ይመስላል እና አንተ ታምነዋለህ። አንተ ስታምነው መፍትሄ የለውም። so the way you see yourself is everything። ስለዚህ እንዴት ነው ራሳችንን የምናየው? በቃ እዚህ ጋር ስትሆኑ ሲከብዳችሁ ተስፋ ስትቆርጡ መጠቀም የምትችሏቸው ዘዴዎች አሉ። የመጀመሪያ እይታችን ከምንቀይረው ከልጅነታችን መቀየር እንችላለን። አሁን 5 ዓመት ልጅ በአካባቢያችሁ ካያችሁ ደስተኛ ነው አይደሉ? ደስተኛ ናቸው አይደለ? በምን ነው ደስተኛ የሆነው? ሁሉ ነገር ስለተስተካከለላቸው እኮ አይደለም። እነሱም አይደሰታሉ። እኔ እንዴት ልደሰት ነው አይደለ? እነሱ ጋር እኮ ጫና ብዙ ነው እኮ። እንደዚህ አታድርግ እንደዚህ ግን በቃ አንተ ስትዞርላቸው ቅጠል ካገኙ በቅጠል ደስተኛ ናቸው። ኳስ ካገኙ በኳስ ደስተኛ ነው። ልበሉ 5 ዓመት 6 ዓመት ልጅ ኦፍ ኮርስ እነሱም የራሳቸው ችግር አላቸው። ግን አብዛኛው ጊዜ they are happy። ከጎረቤት ልጅ ከመጣ ከጎረቤት ልጅ ካለው ደስተኛ ሆኖ ነው የሚጫወትና እናንተም በዛ ሰዓት የተለያየ ችግሮች ሊኖር ይችላል በቤተሰባችሁ። ግን ስታስታውሱ በዛ ሰዓት የነበረ ሰውዬ ነው ሞር ደስተኛ ወይስ አሁን ያለ ሰውዬ? ህፃን ልጅ ያለን ደስተኛ ነን፣ በቃ ጆይፉል ነን። እያደግን ስንሄድ ጥበባችን እየጨመረ ሲሄድ፣ ማስተዋላችን እየጨመረ ሲሄድ ሞር ደስተኛ ነው መሆን ያለብን ወይስ ጭንቀታም? ሞር ደስተኛ መሆን። ምክንያቱ ትምህርት ቤት የምንሄደው ሞር ደስተኛ ለመሆን ነው። ተምረን የተሻለ ደስታ እንድናገኝ ነው። ትምህርት ቤት ከመሄዳችን በፊት ትምህርት ቤት ሄድና ህይወት ጭንቀት በጭንቀት ይሆናል ቢሉ ኖሮ አንሄድም ነበር። መስሪያ ቤት ስራ ተቀጠርና ህይወት ጭንቀት በጭንቀት ይሆን ቢሉ ኖሮ አንሄድም ነበር። ቢዝነስ ጀምርና በጭንቀት ትወጣጠራለህ ቢሉን አንጀምርም ነበር። ሁሉ ማስታወቂያዎች ምን ነው የሚሉ? ትምህርት ቤት ሂድ፣ ትማራለህ፣ ታድጋለህ፣ ደስተኛ ትሆናለህ። መስሪያ ቤት ሂድ፣ የራስ ስራ ጀምር፣ ስራና ደስተኛ ትሆናለህ ነው። ስለዚህ ይሄ ሁሉ ነገር ሳይኖረን ልጅ ያለን ደስተኛ መሆን ከቻለን አሁንም ደስተኛ መሆን እንችላለን። ግን እንበል የሆነ ነገር አናዶናል፣ የሆነ ነገር ከፍቶናል፣ የሆነ ነገር አስጨንቆናልና ከሱ መላቀቅ ከብዶናል። እናውቃለን እዚህ ላይ ከቆየን የትም እንደማንደርስ እናውቃለን። ግን ወደዚህ መቀየር ይከብደናል። ስለዚህ ፐርሰፕሽናችን መቀየር እንችላለን። ወደ ምን ነው የምንቀይረው? ወደ ልጅነታችን እንመለሳለን። የራስህ አንተ ህፃን ልጅ ያለህ የነበረ ሰውዬ እንዲመክር ፍቀድለት። እዚህ ጋር ቁጭ ብለህ ያ ልጅ ቢመጣ ኖሮ የሚመኘው አለ አይደል? ልጅ ያላችሁ የምትመኙ እኔ ሳድግ የምትሉት ነገር ነበር አይደለ? ደስተኛ ሆናለሁ፣ ሀብታም ሆናለሁ፣ ለእናቴ እንደዚህ ያደርጋለሁ፣ ለቤተሰቤ እንደዚህ ያደርጋለሁ ብሎ የሚመኝ ልጅ ነበር አይደለ? አሁን እሱ ፊት ለፊት አስቀምጡት፣ ራሳችሁ ማለት ነው። ፐርሰፕሽን ትቀይረዋለህ። ምክንያቱም እዚህ ጋር ሆነ ልትፈታው አልቻልክም። እዚህ ጋር ያሰብ ብታስብ ጭንቀት ብቻ ነው የምታስበው። ስለዚህ ትንሽ መለስ ስላለህና እይታህን እንዴ እኔ ልጅ ያሉ ምን ነው የምመኘው ነበርኩ? ዝም ብዬ በትንሽ ነገር ደሰት ነበር አይደለ? በትንሽ ስጫወት ውል ነበር አይደለ? መች ነው ያጣሁት? ይሄ ልጅ ምን ገጥሞኝ ነው እንደዚህ ደረጃ የደረስኩ? ስለዚህ ወደዛ ልጅ ኤነርጂ ትመለሳለህ እና ምክር መጠየቅ ትችላለህ። ላይክ እዚህ እንዳለ ሰው ምክር መጠየቅ ትችላለህ እና እዛ ኤነርጂ ኮኔክት ስታደርግ ወደዛ ልጅነትህ ስትመለስ ኦ ማይ ጋድ ምን ያክል እንደተቀየርክ ይታያል። እና ከዚህ ዝም ብሎ ጭንቀታም የሆነ ሰውዬ ወዴት ትመለሳለህ? ወደዛ የልጅነት እድሜህ መንፈስህ ትመለሳለህ። ስታየው ምን ነው የጨነቀ? ምን ጎድሎ ነው ይሄን ያክል ሁሉ የምትጨነቀው? በቃ ከሀሳቡ ትንሽ ያላቅሃል። this is one። ስለዚህ ወደ ካንተ በላይ የሚመኘው ልጅ ትመለሳለህ። አንድ ይሄ ነው። ሁለተኛ የሆነ ሰዓት የምታስታውሱ ከሆነ ትምህርት አለ። ሜቢ አንድ ሰው ትምህርት መጨረስ አልችልም ብሎ አስቡ ነበር ወይ ሁሌ መጥፎ ውጤት ነው የሚያገኘው፣ ግን የሆነ ሰዓት ግን ውጤቱ መቀየር እችላለሁ ብሎ አመነ እና የቀየራችሁበት ሰዓት የለም? አሁን ያ ሰውዬ አምጡትና እንዲመክራችሁ ፍቀዱለት። እኔ አሁን ያለው ችግር ከብዶኛል ብትሉትና ያ ሰውዬ ቢመጣ ምን ብሎ ይመክራችሁ ነበር? ሌላ ሰው ሚለን ላንሰማ እንችላለን። ራሳችን ግን ለራሳችን መምከር እንችላለን። ከዚህ ያለፈ
አሁን ያለሁበት ደረጃ እንድደርስ የሆነ የሮጥኩበት ሰዓት አለ አይደለ? ሁላችን እዚህ ያለን የሆነ ሰዓት ከባድ ፈተና አልፈናል። እውነት ውሸት? እኔ በህይወቴ ከባድ ፈተና አልፍ ያለሁና አሸንፍ ያለሁ የሚል ሰው ብቻ እጁን ወደ ላይ አለ። ያ ሰውዬ አለ ወይ? አንዳንዴ አሁን ባለው ችግር አእምሮ ሲሞላ አሁን ካለው እውነታ ውጪ ማሰብ ሊከብድህ ይችላል። እችላለሁ ብለህ ማሰብ ሊከብድህ ይችላልና መለስ ብለህ መጎብኘት። የሆነ ሰዓት ነበረ፣ ብዙ ችግር ነበረ፣ ብዙ ፈተና ነበረ። ማለፍ እንደምትችልም ማስረጃ አልነበረም፣ መንገድ አልነበረም፣ ገንዘብ አልነበረም። አሁን ካለው ፈተና የበለጠ የከበደ ፈተና ነበረ። ግን ስለጠነከርክ ስለበረታ አለፍከው። ወደ ፈጣሪም እንጸልያለን። እቺ ችግር ብቻ ፍታል እንጂ ሰው ሆናለሁ ብለን እንጸልያለንና እናያለን። እኛ በምናስበው መንገድ ሳይሆን ባላሰብነው መንገድ ተፈተዋል። ያ ሰውዬ ግን ረስተነዋል። በዛ ጊዜ ጸሎታችን ምን ነበር? እቺ ችግር ብቻ ገላግለኝ እንጂ ሰው ሆናለሁ ነው። ግን እሱ አልፎ ስቲል አሁንም የተጨነቅኩ ነው። አሁን ከዚህ ወጥቼ ወዴት መላሳለሁ? ወደዛ እና ያ ሰው ያመጣዋለሁና እነጋገራለሁ። ራሴ ከራሴ ማለት ነው። ራሴ ከተወሰነ አመት ከነበረ በፊት በዛን ሰዓት ጠንካራ ነበርኩ። በዛ ሰዓት አሸናፊ ነበርኩ። በዛ ሰዓት ማንም አይመልሰው ነበር። በዛ ሰዓት የማይታመን ነገር አድርጌያለሁ። አሁን ግን ትንሽ ፈርቻለሁ፣ ተጠራጥሬያለሁ። በዛ ሰዓት ከነበረ ፈተና አሁን ያለ ፈተና ይቀላል። አሁን ያለኝ ሀብት፣ አሁን ያለኝ እውቀት፣ ልምድ የተሻለ ነው። ግን ይሄ ሁሉ ተሸክመ ፈርቻለሁ እና ከራሴ ጋር አወራለሁ። አሁን እንደሱ አድርጋለሁ። እኔ ወደ አዲስ አበባ ስመጣ አማርኛ ሳልችል፣ ወደ አዲስ አበባ ስመጣ ሰው ሳይኖረኝ፣ ወደ አዲስ አበባ ስመጣ 5 ሚሊዮን ስከስር በጣም ተስፋ የሚያስቆርጡ ከባድ ሰዓቶች ነበሩ እና ማረሳቸው ሜሞሪዎች አሉ። ምንም ይፈጠር ምንም አሸንፋለሁ። ለኔ ብቻ ሳይሆን ለእናቴ፣ ለኔ ብቻ ሳይሆን ለቤተሰቤ ብዬ የቆረጥኩባቸው ያ ሰው ይሄጃ አወራዋለሁ እና ይስቅብኛል። ምን ሆነ አንተ የምታለቃቅሰው? በዛ ሰዓት እኮ እንደዚህ አልነበረም፣ ሲነማ አልነበረም። በዛ ሰዓት ዳንኤል አልነበረም። በዛ ሰዓት ሀላ አልነበረችም። በዛ ሰዓት የሚስቀው ሞገስ አልነበረም። በዛ ሰዓት ሚዲያ ቲም አልነበረ። ግን ያ ሰው ያመነ ምን ከፍተው ነው አንተ ታዲያ ወረኛ? ሄዶ ተነስ ኒድ አንዳንዴ ሌላ ሰው መክሮን ላንሰማ እንችላለን። ራስህ ቁጭ አድርገህ ትመክራለህ በራስህ። ምን ነው የምታኮርፈው? ምን ነው ልጅ ያለ ደስተኛ አልነበርክም እንዴ? በከባድ ሰዓት አልፈህ አይደለም እንዴ? እዚህ ብዙ ሰዎች አላችሁ ታሪካችሁ ስትነግሩኝ፣ ስንት ፈተና ያለፋችሁ፣ ጦርነት ያለፋችሁ፣ ረሃብ ያለፋችሁ። ምን ነው የምታለቀቅሰው? ስለዚህ ራስህ ለራስህ ትመክራታለህ። ያስማማናል? አንድ ላይ ነን? ይሄ እንደ ትምህርት ከሰማ ነው ምንም ትርጉም የለውም። ይገርዱት ወረቀትና እስክሪብቶ ይዘህ ይሄ ሰውዬ ምን ብሎ ይመክረኝ ነበር ትጽፈዋለህ። ይሄ እንዴት አድርጌ ተግባራዊ ላድርገው? ኤነርጂ ሽፍት እዚህ ትመለሳለህ። እችላለሁ፣ የእውነት ከልብ እችላለሁ ስትል የምትችልበት መንገድ ታገኛለህ። ውስጥህ አልችልም ካልክ ግን የወሰድክ ብትወስድ አትችልም። ጀስት ሀቭ ቱ ካም ባክ እዚህ ጋር። ሌላ ችግሩ ለመፍታት ከፈለግን እይታችን ከማን ልንቀይረው እንችላለን? ከምን ወዳቸው ሰዎች፣ ከአባታችን ከእናታችን። አሁን ሄደን ልንጠይቃቸው እንችላለን፣ ልናማክራቸው እንችላለን። ግን ከሌሉስ፣ በአካባቢያችን ከሌሉ ወይም ማይመቻቸው ከሆነስ? ዝም ብለህ በእይታ ከማን ጋር ማውራት ትችላለህ? ከእናትህ ጋር። በእይታ ከማን ጋር ማውራት ትችላለህ? ከአባትህ ጋር። ለእናትህ ደከመኝ፣ ተስፋ ቆረጥኩ፣ አመመኝ፣ አልቻልኩ ብንላት ምን ብላ ታጽናናን ነበር? ምን ያክል መስዋዕትነት ነው የከፈለችብን? ምን ያክል መስዋዕትነት ነው የከፈለብን? ለእነሱ እንደዚህ ብንላቸው ኖሮ ምን ይሉን ነበር? አሁን ችግሩ ከራሳችን አይን፣ ከዚህ ተስፋ ከቆረጠው ሰውየው አይን ሳይሆን ከማን አይን ታየዋለህ? ከእናትህ ከአባትህና ራስህን ለራስህን ነው የምትመክረው። ልጄ ይህ ሁሉ መተህማ ተስፋ አትቆጥም። አንዳንዴ አባታችሁ እናታችሁ መጥቶ የሚገርም ቃላት አይዞ እንዴ አንተ እኮ እንደዚህ ነህ፣ ከልጅነት ጀምሮ ለአንተ ከፈልኩት መስዋዕትነት እኮ እንደዚህ ነው ሲሉ ማለቃቀስ ተነስተህ ታውቃለህ አይደል? በቃ ያ ድራማ ፍጠረው። ማንም ጋር ሳትሄድ ብቻህን ራስህ ከራስህ። እብደት ነው? አዎ ይሰራል። ግን
የሆነ ሰዓት በቃ እንዴ እናቴ እየደገፈችኝ ይሄ ዓለም የለማ ይሄ ህልሙ ዓለም ማን ነው መጥቶ የሚደግፍ? እዚህ ቤት ካልሆነ ማን ነው ህልም ይችላል ብሎ የሚደግፍ? ስለዚህ ሁሉ ያለህ ተጠቅመህ ነው የምትሄድበት። የሆነ ሰዓት ታምነዋለህ፣ ያልፍልኛል ታምነዋለህ፣ እሻገራለሁ ታምነዋለህ፣ ይሳካልኛል ታምነዋለህ። ስታምነው መሆን አለበት። ድሪምስ የሚቀለድበት እኮ በዚህ እኮ ነው። እመንና ይሳካልሃል ሲባል ልመን ምናምን የሚለው እንዴት ትገልጸዋለህ? ይህ ሁሉ ሀሳብ እንዴት ትገልጸዋለህ? በአንድ ሰዓት በአንድ ኢንተርቪው እንዴት ትገልጸዋለህ? ኢትስ አ ፕሮሰስ። ውስጥ ሲቀየር ውጭው ይቀየራል። መጀመሪያ ቀን እንደዚህ ብላችሁ ነው ድንጋይ ልትወረውሩብኝ እንችላላችሁ። ከእናትህ ጋር አውራ ይለኛል ልትለኝ እንችላላችሁ። ይጋረት ሌላ ቁጭ ብለን በእይታችን ከማን ጋር ማውራት እንችላለን? ምን አደንቃቸው ሰዎች ከኦፕራ ጋር ብቀመጥ ኖሮ ምን ትለኝ ነበር? ይሴ የሆነ ህልም አለኝ ማሳካት ፈልጋለሁ። 2 አማራጭ አሉ። ሀሳቤ በዝቶብኛል፣ ግራ ገብቶኛል፣ የሚደግፈኝ ሰው የለም፣ ጓደኞች አይሰሙኝም፣ ቤተሰብ ተረት ግን ኦፕራ ቁጭ ብላ እዚህ ታሪኳ ብትነግረኝ፣ ስትጀምር ያደገችበት መንገድ፣ በልጅነቷ ያጋጠማት መከራ፣ ያለፈችበት መንገድ፣ ጋዜጠኛ ስትሆን ጥቁር ነሽ ሴት ነሽ አትችልም ሲሏት ይሄ ሁሉ ስታልፍ ቁጭ ብላ ብትነግረኝ እኔ ያልፍ ያለው አንቺ ምን ታልፊያለሽ ብትልሽ ኖሮ ብትልህ ኖሮ ምትልህ ሀሳብ በአእምሮህ ነው አይደል? ትጽፈዋለህ። ምን እንደምትልህ ትጽፈዋለህ። ከዛ ይሄ ጻፍከው ይሄ በህይወቴ ላይ እንዴት አፕላይ ላደርገው እችላለሁ? እንዴት ልቀይርበት እችላለሁ? እንዴት ልሻሻልበት እችላለሁ? እሱ ብቻ አይደለም። አሁን ሙቪዎች አንዳንድ የምትወዷቸው አክተሮች አሉ አይደል? ማይክል ስኮፊልድ አሁን ፕሪዝን ብሬክ በደንብ ነው የማየው የነበርኩ። ማይክል ስኮፊልድ ደስ የሚለኝ ምንድን ነው? ማንኛውም እስር ቤት ሲገባ እዛ እስር ቤት በሺዎች የሚቆጠሩ እስረኞች ነው ያለው። እሱ ሲገባ መውጫ ነው የሚታየው። ሲገባ መውጫ ነው። በሄደበት ሙሉ ሙቪው 3-4 እስር ቤት ገብቷል። ገና ሲገባ መውጫ ነው የሚታየው። ሌላ አብዛኛው ሰው ሲታሰር እዛ እስር ቤት ያመቻቻል። አለቃ ነው የሚሆነው የእስር ቤቱ። እኛም ሳንችል ስንቀር ድሃ ስንሆን እዚህ ጋር ልናመቻቻለን። እዛ ድህነት መንደር ለምን ድሃ እንደሆነ ለምን እንደበደሉ ለምን እዚህ ጋር እናመቻቻለን። ጥቂት ሰዎች በሰብረው ይወጣሉ። ስለዚህ ኢንስፓየር የሚያደርጉ ሙቪዎች አሉ። የሆነ እይታ ሁሌ የምታየው አልቻልንም፣ እኛ እኮ ለቅሶ፣ እኔ አልረባም ወይ የማይረባ ሀዘን፣ የሚሸነፉ ምናምን፣ ሰበር ዜና፣ የሰዎች ውድቀት፣ የሰዎች ጉድለት፣ ትችት ምናምን ከሆነ ትችት ሁሌ የምታይ ከሆነ የሆነ ሰው ስታይ የእሱ ትችት ነው የሚታይ። ጉድለት የምታይ ከሆነ ሁሌ ጉድለት ነው። ቃል ፕራንክ የምታይ ከሆነ ሁሌ ፕራንክ የምታደርግ ከሆነ ጨርሳቸዋለህ ቤተሰቦች። ሁሌ ማሸነፍ፣ ሁሌ ማደግ፣ ሁሌ ራዕይ፣ ሁሌ ህልም የምታይ ከሆነ ደግሞ ማሳካት ይናፍቃል። ስለዚህ ራስህ ከማይክል ስኮፊልድ አይን ታየዋለህ። ማይክል ስኮፊልድ አሁን የገባበት እስር ቤት ቢገባ ኖሮ እንዴት እወጣለሁ? የእውነት እስር ቤት አላልኩም፣ የአእምሮ እስር ቤት ነው። ይጋረት ኤኒዌይ ፓራዳይም ምንድን ነው? ከልጅነታችን ጀምሮ እስከ ዛሬ ድረስ የገባንበት እስር ቤት መውጫ አለ። በ5 ታሰርክ ማለት መውጣት አትችልም ማለት አይደለም። እስካሁን ድረስ በማትችልበት እስር ቤት ታሰርክ ማለት አትችልም ማለት አይደለም። እስካሁን ድረስ በኪሳራ ታሰርክ ማለት አታተርፍ ማለት አይደለም። ግን የራስህ አእምሮ ማፍረስ፣ የራስህ ፓራዳይም ማፍረስ አለብህና ጊዜ ይፈጃል። ትወጣለህ፣ ይመልስሃል። ትነሳለህ፣ ተኛ ይልሃል። ታፈርሰዋለህ፣ ጀምራለህ፣ ይመልስሃል። ግን ስቲል በሚቀጥለው ቀን ዛሬ በቃ ቅብቶኛል ተነስቻለሁ ትላለህ። ግማሽ ቀን ስትደርስ ንዴት ትመለሳለህ። ግን ድጋሜ ደግሞ በሚቀጥለው ቀን ትሞክራለህ፣ ይከለክልሃል። ድጋሜ የራስህ እምነት እያፈረስከው ስትመጣ የውጭው ዓለም ያለ መከልከል እየፈረሰ ይመጣል። እኛ ስንቀየር ዓለም ይቀየራል። ሌላ ለወደፊት መሄድ እንችላለን። አርጅተን ልጆች ወልደን የልጆቻችን ልጆች አይተን ሲሰበሰቡ በቤተሰብ ስብሰባ ምን ታሪክ እንደምናወራ ማየት እንችላለን። ቁጭ ብለህ እኮ ነው ብቻህን ቁጭ ብለህ ለልጆች ምን ታሪክ ማስቀመጥ ትፈልጋለህ?
ምን ሲሰበሰቡ ታሪክ ንገረን ቢሉ ምን አይነት ታሪክ መናገር ትፈልጋለህ? ትንሽም ወደፊት መሄድ እንችላለን። አርጅተን ከዚህ ዓለም ልንሄድ ትንሽ ቀናት ወይ ሰዓታት ሲቀረን ከመሄዳችን በፊት ልጃችን ወይ ልጃችን ልጅ መጣ፣ አያቴ የሚገርም ታሪክ አለሽ፣ አያቴ የሚገርም ታሪክ አለ፣ እኔ ግን ተስፋ ቆርጫለሁ፣ አልቻልኩም፣ አገሪቱ ያለው ሁኔታ አልቻልኩም፣ ጓደኞቼ አልቻልኩም፣ ቤተሰቤ አልቻልኩም፣ ጤንነቴ አልቻልኩም፣ ተስፋ ቆርጫለሁ እና አባቴ መክሮኝ አልሰማሁም፣ እናቴ መክሮኝ አልሰማሁም። ሜይቢ አንተ ከረዳኝ፣ ሜይቢ አያቴ አንቺ ከረዳሽ ብሎ ቢጠይቁን ከበደሽ አይደል? እኔም የሆነ ሰዓት ከብዶኝ ነበረ። በዛ ሰዓት ብር ደግሞ ዲቫሉዌት የተደረገ ነበረና ብዙ ሰው ተጨንቆ ነበር። ኮሮና የሚባል ነበር። በአገራችንም እንዳሁን ፍቅር አልሆንም ነበር። ትንሽ ብሔርተኝነት፣ ጦርነቶች ምናምን ነበር። ከባድ ነበረ እና ብዙ ስራን ከብዶኝ ነበረ። የጀመርኩት ቢዝነስም ከስሮ ነበር እና ብዙ የሚከፈል ነበረኝ። የተለያዩ ኢሹዎች ነበር፣ ግን ተስፋ አልቆረጥኩም። የሆነ ትምህርት ተማርኩ እና ትልቅ ህልም ካለምኩና እኔ ከተቀየርኩ ህልሙ ማሳካት የሚችል ሰው ከተቀየርኩ በሀሳብ፣ በስሜት፣ በእምነት፣ በድርጊት፣ በልማድ፣ በፓራዳይም፣ በሁለንትና እኔ ስቀየር ሁሉ ነገር መቀየር እንደሚችል መረዳት ጀመርኩ እና ሄድኩበት። ጠዋት መነሳት አልወድም፣ ግን እነሳለሁ። ስፖርት መስራት አልወድም፣ ግን ሰራለሁ። ቢሮ በሰዓት ምደርሰው አልነበርኩም። ተቀየርኩ። መሞከር ተስፋ የቆረጥኩ ሰው ነበር፣ ግን መሞከር ጀመርኩ። መጠየቅ፣ ማንበብ። ቲክቶክ ኮረክሩ ነበር፣ ተውኩት። አዳዲስ ሀሳቦች ማሰብ ጀመርኩ። አዳዲስ ስራዎች መስራት ጀመርኩ። አዳዲስ ትምህርቶች መውሰድ ጀመርኩ። ራሴ ላይ ሰራው። አደጉ፣ ሄድኩ። አንድ ቀን ሁሉ ተቀጣጠመና መሳካት ጀመረ። ሌላ ሰው ተቀየርኩ። እኔ ስቀየር ደግሞ ዓለሙ ተቀየረ። ወደ እኔ የሚመጣ ሀሳብ መቀየር ጀመረ። ወደ እኔ የሚመጡ ሰዎች መቀየር ጀመሩ። ወደ እኔ የሚመጡ ስራዎች መቀየር ጀመሩ። ወደ እኔ የሚመጣ ገንዘብ መቀየር ጀመረ። ሌላ ዓለም እንደምኖር በቃ በሱ መሰረት እያደግኩ፣ ከዛ ደግሞ ሌላ ህልም አለምኩ። ከዛም ድጋሜ ተቀየርኩ። ወደ ህልሙ ማሳካት የሚችል ሰው ድጋሜ ተቀየርኩ። ይኸው ዛሬ እንደምታየው የራሴ ህይወት ብቻ ሳይሆን የሙሉ ቤተሰቤ ህይወት ቀይሬያለሁ። ለሀገሬም ተርፌያለሁ። ሁሉ ታሪክ ሰርቻለሁ። ግን የኔ መነሻ ያቺ ዲቫሉዌሽን ሰዓት ነበረች። በዲቫሉዌሽን መጥፋት ትችል ነበር፣ አልጠፋም ብዬ ስለቆረጥኩ ነው። ይሄ ታሪክ መናገር እንችላለን ወይ ደግሞ ሁለተኛ ታሪክ አለ። እኔ እኮ ህልም ነበረኝ፣ ግን በዛ ሰዓት ተጎዳው። ከዛ አመመኝ፣ ከዛ ደከመኝ፣ መነሳት አልቻልኩም። ሁለት ታሪክ ነው መውራት የሚችለው። አሁን ምረጥ። በዚህ ዓለም ምን ያጋጥማል? በእኛ ምርጫ ላይ ሆን ይችላል። ያ ነገር ካጋጠመ ምን አይነት ሰው እንሆናለን? ግን የኛ ምርጫ ነው። የሆነ ነገር አለ፣ የሚሆን ነገር አለ። በእኛ ቁጥር ውስጥ አይደለም። እሱ ከሆነ በኋላ ምን አይነት ሰው እንሆናለን? ግን የኛ ምርጫ ነው። ስለዚህ ሁሌ እኔ ሰላም ነኝ፣ ሁሌ ፍቅር ነኝ፣ ሁሌ ተአምር ነኝ፣ ሁሌ አሸናፊ ነኝ፣ ሁሌ የሚችል ነኝ፣ ሁሌ ድንቅ ነኝ በማንኛውም ሁኔታ። አሰት ወደፊት ስንሄድ ከዚህ ዓለም እንሄዳለን። ስንሄድ ይነበባል አይደል? ይነበባል። ታሪክ ይነበባል። ስለዚህ ታሪክ ሲነበብ ምን ተብሎ ሊነበብልህ ነው የምትፈልገው? ኤኒዌይ ሁሉ ሰው ሲሞት ጥሩ ሰው ነበረ ነው የሚባለው። የሆነ ተረት አለ። የሆነ ሰዎች ለቅሶ ሄዱና የሄዱበት ለቅሶ በቃ እንሂድ ብለው ነው የሄዱ እንጂ ሰውየው በጣም ነው የበደላቸው እና በጣም ብዙ ሰው ነው የበደለ እና ለቅሶ ሄደው ተቀመጡ እና ቁጭ ሲሉ አጠገባቸው ያለ ሰው የሚገርም ሰው እኮ ነው የነበረ፣ በጣም ጥሩ ሰው መልአክ እኮ ነው ምናምን ሲሰሙ አይ ተሳስተናል ቤት ብሎ ወጥ። ስለዚህ ማንኛውም ሰው ከሞተ በኋላ ጥሩ ሰው ነው የሚባለው። እንደሱ አይነት ጥሩ ሰው ሳይሆን በቃ ምን ታሪክ ሊነበብልህ ነው የምትፈልገው? በትናንሽ ችግሮች፣ በትላልቅ ችግሮች፣ ትናንሽ በላቸው ትላልቅ በላቸው የተፈተነ ተስፋ የቆረጠ ያለቀሰ እጁ የሰጠ ነው መሆን የምትፈልገው? ወይስ የገጠመ ቢገጥም የጠነከረ
ለራሱ የሆነ የሰጠ የተረፈ በቃ በዛ ሰዓት የሚነበበው ታሪክ አሁን የሆንኩት ነው። ስለዚህ አሁን ምን አይነት ሰው ነኝ? ተረት ተረት ያጋጠመኝ ማወራ ወይስ የምመርጥ? በዛ ሰዓት ምን ይነበባል? አሁን የምጽፈው ነው። ልጆቼ መጽሐፍ ሊጽፉልኝ ይችላል። ርዕሱ አሁን ነው የምሰጠው። እዚህ መቃብራችን ላይ ጥሩ ሰው ነበረ፣ ግን በዲቫሉዌሽኑ ተስፋ ቆረጠ። ይሄ ነው የምፈልገው። ከባድ ፈተና ነበረው። ዲቫሉዌሽን ሲመጣ ግን በዚህ አልፈርስም፣ እሻገራለሁ፣ አልጋለሁ፣ ለራሴ ብቻ ሳይሆን ለአገር ተርፋለሁ ብሎ የቆረጠ ያ ታሪክ አሁን ምንጽፈው እኛ ነን። ልጆቻችን እኛ ወክለው መጽሐፍ ከፈለጉ አሁን የምንኖረው ዛሬ የምንኖረው ነው የሚጽፉልን። የልጆቻችን ልጆች ፊልም ሊሰሩልን ከፈለጉ ስክሪፕቱ አሁን ነው የምንጽፈው። ስለዚህ ዛሬ ቁጭ ብለህ ስክሪፕትን ጻፍ፣ በሀሳብ፣ በስሜት፣ በድርጊት። አሁን ስትጽፈው፣ ስታስበው፣ ስትሆነው እንዴት አድርገህ እንደምታሳካው አታውቅም። ግን ክሊር የሆነ ሀሳብ አለ፣ ክሊር የሆነ ስሜት አለ፣ ክሊር የሆነ እምነት አለ። ፈጣሪ ይረዳናል። እንጸልያለን እኮ ፈጣሪ እርዳኝ ምናምን ብለን እንጸልያለን። ስትጸልይ ፈጣሪ ይሄ ነገር እንዳሳካ እርዳኝ ብለህ ስትጸልይ ለመቀበል ዝግጁ መሆን አለብህ። እዚህ ጋር ጸልዬ እዚህ ጋር ለመቀበል ዝግጁ ነኝ ብለህ እዚህ ጋር ሆነ ለምን አልሆነ ወይ ህይወቴ ምናምን ብለህ እያፈረስከው ነው። ጸሎቱ እያፈረስከው ነው። እዚህ ጋር ያለው የጠየቀው ሌላ፣ የምታምነው ሌላ። ይህ እምነት መጥፋት አለበት። ስትቀየር በሀሳብ ስትቀየር በእምነት ለመቀበል ዝግጁ ነህ። ፈጣሪም አንተ ለመርዳት ቀላል ይሆንለታል። ምክንያቱም ከጸሎት ጋር ተስማምተህ የምትሄድና የምታስበው እሱ ነው፣ የምታሳየው እሱ ነው፣ የምታምነው እሱ ነው። አንተን መደገፍ ቀላል ነው። አንዴ እዚህ የምትውል ከሆነ አንዴ ስትጨንቅ የምትውል ከሆነ የትኛው ነው የምትፈልገው? ግራ ስትጋባ ይጨመርልሃል። በመጨረሻ የዚህ ዓለም ጉዟችን ጨርሰን ስንሄድ ፈጣሪ ሲቀበለን ብዙ ሰዎች ብዙ ታሪክ ሊያወሩ ይችላሉ። ይሄ ከዴቪድ ጋግንስ ነው የተማርኩት። ዴቪድ ጋግንስ እኔ ስሞት አለ ፈጣሪ ሳገኘው ብዙ ሰዎች ምን ሊባሉ ይችላሉ? ፈጣሪ ሲያያቸው ዋው ልጄ እንኳን ደህና መጣ፣ ያሳካኸው ነገር ደስ ይላል፣ ግን አንተ ታሳካለህ ብዬ አስቤ ነበረ፣ በዚህ ደረጃ ነው እኔ ካሰብኩልህ ይሄ ብቻ ነው ያሳካህላቸው ሊላቸው ይችላል። ለእኔ ግን እዛ ሲሄድ ምን ሊለኝ ነው የምፈልገው? ፈጣሪ ከአንተ እንደዚህ ጠብቄ ነበር፣ እንደዚህ ታሳካለህ፣ እንደዚህ ታደርጋለህ፣ ህይወትህ ትቀይራለህ፣ ቤተሰብህ ትቀይራለህ ብዬ አስቤ ነበር። አንተ ግን ከራስህ አልፈህ አገር ነው የቀየርከው፣ ከራስህ አልፈህ ለዓለም ነው የተረፍከው። የምትገርም ሰው ነህ። ሁሉ በአእምሯችን ነው፣ ሁሉ በአእምሯችን ነው። ወይ ደግሞ ከራሳችን ጋር መጣላት እንችላለን። ቁም ነገሩ ምንድን ነው? ራስህ እንዴት ነው የምታየው? ህይወትህ እንዴት ነው የምታየው? የህይወት ታሪክህ እንዴት ነው የምታየው? እስካሁን ድረስ አልሆነ ማለት ከዚህ በኋላ አይሆንም ማለት አይደለም። ይሄ ፕሮሰስ ምን ነው የሚባለው? ቲንኪንግ አውትሳይድ ዘ ቦክስ። እዚህ ያለች ጭንቀታም የሆነች ቦክስ ከሷ ትወጣለህና ወደ ልጅነት ትሄዳለህ፣ ወደ ያሳካበት ሰዓት ትሄዳለህ፣ ወደ እርጅና ትሄዳለህ፣ ስትሞት ትሄዳለህ፣ ወደ ልጆችህ የሚጽፉልህ መጽሐፍ ትሄዳለህ። ከዛ ስታየው ችግሩ ችግር አይደለም። እዚህ ጋር ሆነ ስታየው መውጫ ልታጣ ትችላለህ። ስለዚህ ምን ታደርጋላችሁ? ቤት ወጣችሁ እንድታዩ የሆነ ችግር ሊያጋጥማችሁ ይችላል። ፐርሰፕሽን በመጠቀም መፍታት ትችላላችሁ። ጠረጴዛችሁ ቁጭ በሉ፣ 3-4 ወንበር አስቀምጡ። ቁጭ ብላችሁ አንድ ችግር አሁን ደስ ብላችኋል አይደለ? እዚህ ደረጃ ከሆነ ተሳክቷል። ግን ከዚህ ስለምንወጣ ነው። የአብዛኛው ሰው ጥያቄ ምንድን ነው? ዳዊት እዚህ ስመጣ ደስ ይለኛል፣ ሲሄድ ይከፋኛል። ይሄ ኤክሰርሳይዝ የሚሰራው ሲከፋ ነው፣ ሲጨንቅህ ነው፣ ሰዎች ሲያናድዱ ነው፣ ሰዎች ሲያቃጥሉ ነው። አልሆን ሲልህ አእምሮህ ስርስር ሲልብህ ምሰራ ኤክሰርሳይዝ ነው። ቁጭ ስላለህና ወረቀት ታመጣለህ፣ ትጽፈዋለህ። ችግሩ ምን ነው? ችግሩ እንደዚህ ብዬ አልሰማኝም፣ እንደዚህ ብዬ ሰደበኝ፣ እንደዚህ ሞክሬ አልተሳካም፣ እንደዚህ አድርጌ አልሰጡኝም፣ ገንዘብ የለኝም፣ ሰው የለኝም ነው የሚያስብልህ። ስለዚህ ወረቀት ትወስዳለህና ትጽፈዋለህ። ችግሩ ትጽፈዋለህ ወረቀቱ ላይ የሚረብሽ ያለ ችግር ትጽፈዋለህ። ስትጽፈው ይቀልሃል። አንድ ጥያቄ ብቻ ነው የምጠይቀው። ምን ነው ጥያቄው? አሁን የሚያስጨንቀኝ ያለ ችግሩ ወረቀቱ ላይ ነው ወይስ አእምሮዬ ላይ?
አእምሮህ ላይ ከሆነ መጻፍ አለበት። ስትጽፈው ይለቃል። ስትጽፈው ችግርህ የሚያስጨንቅህ ያለ ገጽ ሙሉ ስትጽፈው ኦልሬዲ ይለቃል። ትንሽ ሪላክስ ታደርጋለህ። ከዛ ወረቀቱ መሀል ላይ ታደርገዋለህና እየዞርክ ታያለህ። ይህ ችግር ኦፕራ ብታየው ምን ትለኝ ነበር? እንዴት ትፈታው ነበር? ህፃን ልጅ ያለሁ ባየው እንዴት አየው ነበር? በዚህ ተጨንቄ ይውላለሁ፣ በዚህ አክሩፌ ይውላለሁ፣ በዚህ ደስታ ተሰርቄ ይውላለሁ። ይህ ችግር የሆነ ሰዓት አሸናፊ በነበርኩበት ሰዓት፣ አሁን ተሸናፊ ልሆን እችላለሁ። አሸናፊ በነበርኩበት ሰዓት ይሄ ችግር ባይኖረው ምን ያክል ነው አካብጄ ወይ አቅልዬ የማየው? ማደንቃቸው ሰዎች ይሄ ቢያዩት እንደ የሚፈርሱበት ይሆን ነበር የሚጠነክሩበት። ይሄ ታሪክ ለልጆች የልጆች ብነግራቸው ኖሮ ወይ መጽሐፍ ቢጽፉለት እንዴት አለፈው፣ በዚህ ተስፋ ቆረጠ፣ በዚህ ተናዶ አለ፣ በዚህ ተጨንቆ አለ፣ በዚህ በቃ ፈርሶ አለ ብሎ ሊጽፉልኝ ነው የምፈልገው? ወይስ አደገበት፣ ተማረበት፣ ተሻሻለበት፣ ተሻገረው፣ ቀየረው፣ አደገበት፣ የተሻለ ሰው ሆነበት? ጀስት ስለዚህ እያንዳንዳችሁ ትሰማቸዋለህ። ወይ ደግሞ የማን ፐርሰፕሽን ህልሙ ያሳካ ሰውዬ፣ አንተ የራስህ ህልሙ ያሳካ ሰውዬ መጥቶ እንዲመክርህ ትሰማለህ። ስለዚህ እነዚህ ሰዎች ወንበሩ እየዞርክ ማለት ነው፣ ወንበሩ እየዞርክ እነሱ ሊሉህ የሚችሉ ታዳምጣለህ። አሁን የሚሉህ ቁጭ ስላለህና ትጽፈዋለህ ምን ሊሉ ይችላሉ። ስለዚህ የተለያዩ ሀሳቦች ታመጣለህ። ከነዚህ ሀሳቦች የትኛው ሀሳብ ነው ልጠቀምበት የምችለው? የትኛው ሀሳብ ሞር ፑሽ ያደርገኛል? የትኛው ሀሳብ ሞር ያነቃቃኛል? እሷን ትወስዳታለህ። እሷን ስደጋግማት ምን ያስቀይራል? አሁን የምታስበው ያለ ሀሳብ ይቀይራል። አሁን የምታስበው ያለ ሀሳብ ሲቀየር አሁን ያለ ስሜት ይቀየራል። አሁን ያለ ስሜት ሲቀየር ደስ ይላል። ችግር ውስጥ ሆነ ደስ ይላል። ፈተና ውስጥ ሆነ ደስ ይላል። በፈተናው አትፈርስም። እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል፣ እንደምታሳካ፣ እንደምትሻገር፣ እንደምትደርስ እንደሚሆንልህ በስሜት ደረጃ ይታያል። አሁን ስሜት ደስ ሲል ሄደ መጠየቅ ካለበት ሄደ ጠይቃለህ። መስራት ካለበት ትሰራለህ። መነሳት ካለበት ትነሳለህ። you have different vibration። ስለዚህ ቫይብሬሽን ይቀየራል፣ አክሽን ይቀየራል፣ ውጤትህ ይቀየራል። በእርግጥ የድሮ ልማዶች አሉ፣ አሁንም አይቻልም ምናምን ብለው ይመልሱ፣ ግን ትበጥሳቸዋለህ። ልማድህ መተኛት እያለ ትነሳለህ። ልማድህ መጎርጎር እያለ ታነባለህ። ልማድህ ተስፋ መቁረጥ ያለ ተስፋ ታደርጋለህ። ልማድህ መጠራጠር ያለ ታምናለህ፣ ትሄዳለህ። አሁን እምነትህ ልማድህ ይቀየራል። በተደጋጋሚ ልማድህ ሲቀየር እምነትህ ይቀየራል። ታምናለህ። ምን ብለህ ነው የምታምነው? በቃ ይሄ ችግር አልፌዋለሁ፣ ይሄ ህልም አሳክቸዋለሁ። ኦልሬዲ ተቀይራል። ወደ ምን ተቀይራል? ወደ ህልሙ ማሳካት የሚችል ሰው። እዚህ ደረጃ ስትደርስ የምታስባቸው ሀሳቦች የበለጠ ይቀይራሉ። የምታደርጋቸው ድርጊቶች የበለጠ ይቀይራሉ። እሱ ብቻ አይደለም፣ በቃ አዳዲስ ሀሳቦች ወደ አንተ ማምጣት ጀምራሉ። አዳዲስ ሰዎች ማግኘት ጀምራል አሉ። ሰዎቹ ግን ማየት ጀምራለህ። ተቀይረሃል። ስለዚህ ዓለምህ ይቀይራል፣ ሀሳቦችህ ይቀይራሉ፣ ሰዎቹ ይቀይራሉ። ልትቀይራቸው የምትሞክራቸው የነበሩ ሰዎች አልቀየር ያሉ፣ አንተ ስትቀየር ወይ ሰዎች ይቀየራሉ ወይ የተቀየሩ ሰዎች ይመጣሉ። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።